ትክክለኛውን መንገድ ከሆነ እየፈለግን ያለ ነው። ያው ሁላችንም የማያሻማ መልስ አለን እዚህ ጋር። ምክንያቱም እዚህ ጋር 40 ስም እንስጠው እንጂ እግዚአብሔር እንበል አላህ እንበል ሌላም ነገር ካለ እንበል እንጂ እዚህ ጋር የእናንተ ኢየሱስ የእናንተ አይሰማም ይሰማል። እና ሁላችንም ዞሮ ዞሮ የምናመልከው አንድ አምላክ ነው። ላይክ እዚህ ጋር ስም እንስጠው እንጂ ማለት ነው። አላህ እንበል እግዚአብሔር እንበል ዞሮ ዞሮ አንድ አምላክ ነው የፈጠረው ምድርን። አንድ አይደለም። የሰው ልጅ የፈጠረን አንድ አምላክ ሊሆን ይችላል። ነገር ግን አንድ አምላክ አናመልክም እኮ። እሱን ነው አንድ አምላክ እናመልካለን አላልኩም። ምድርንም የሰው ልጅም የፈጠረው አንድ አምላክ እንደሆነ ሁላችንም እናምናለን ነው። የተለያየ አምላክ ብናመልክም ወይ ደግሞ የተለያየ ስም ብንሰጠውም። እሺ ጥያቄሽ ምንድን ነው? ወደ ጥያቄ እየመጣሁልክ ነው። እሺ እንደዛ እያልን ከሆነ አብረን ተባብረን ትክክለኛውን መንገድ እንፈልግ እንጂ መፈለግ ይሻላል ወይስ የእናንተ ኢየሱስ የእናንተ አላህ የእናንተ መሐመድ እንደዚህ ያለ የእናንተ ቁርአን እንደዚህ ያለ የእናንተ መጽሐፍ ቅዱስ እንደዚህ ያለ ማለት ለኔ እዚህ ጋር ያለው ህዝብ በብዛት ሃይማኖቱን የወረሰ ነው እንጂ እውቀቱ ኖሮት የተቀመጠ አይደለም። ከነዛ ውስጥ ደግሞ አንዷ እኔ ነኝ እና ከነዚህ ህዝብ ጋር ከመከራከር ወይ ደግሞ እዚህ ጋር እንደዚህ ሆነ እንደዛ ሆነ ምናምን ብሎ ረጅም ሰዓት ከማጥፋት እንዳንተ አዋቂ ከሆኑ ሰዎች ጋር ቁጭ ብለህ ብትወያይ ለእኛም ትምህርት ይሆነናል፣ እናውቅበታለን። ብዙዎቻችን እዚህ ጋር ቁጭ ብለን ሰዓታችንን ምንገል ሰዎች ማለት ነው። አሁን እዚህ ጋር በክሪ ያንተን ያህል ቁርአንን የሚያውቅ ራሱ አይመስለኝም። ገባህ? ስለማናውቀው ነገር ነው እያወራን ያለ ነው። ስለዚህ መንገዱን እንፈልግ ነው። ስለ ራስ ሻውሪ እኔ ስለማንም አይደለም እያወራ ያለሁት። አይተክልሽ ስለዚህ ጋር ተቀምጠን ጊዜያችንን ስለምናጠፋ ሰዎች ነው። እና ከአንተ እኩል እውቀት ካላቸው ሰዎች ጋር ተወያይ። ከአንተ እኩል እውቀት ካላቸው ሰዎች ጋር ወይ ደግሞ አንተን ይመጥኑሃል ብለን ከምናስባቸው ሰዎች ጋር ናውል። እሺ ሀሳብሽን ሪስፔክት አደርጋለሁ። ስለዚህ ሰዎቹ ያው መምጣት የነሱ እንትን ነው። አይ ቲንክ ዛሬም አሁን የሰራሁት ቪዲዮ አለ፣ ላይቭ ከመግባቴ በፊት የሰራሁት አለ። የምትሏቸውን መወያየት ይችላሉ የምትሏቸውን አብዛኞቹ የሚመጡ ከሆነ ችግር የለውም እንወያያለን። እና እንደዛ ነው። ኤኒዌይስ ትክክለኛው መንገድ እንፈልገው ስላሽ እስቲ እንፈልግ ትንሽ ሱራ 1 ላይ ፈቲያ ማለት ነው መክፈቻው ላይ ቁጥር 6 ላይ አላህ እንደዚህ ብሎ ይላል፣ ቀጥተኛው መንገድ ምራን ይላል። ያሁን ለእኔም ለአንቺም መክፈቻ ይሆናል። ቀጥተኛውን መንገድ ምራን የሚለውን ተስማማንና አክቹዋሊ ይህንን አላህ ነው የሚለው በሉ የሚል አይደለም። በሉ ስላልሆነ ወደ ቀጥተኛውን መንገድ ለመፈለግ ስንጀምር ደግሞ ሱራ 34 24ን ክፈትልኝ። ኦኬ እንደዚህ ይላል። አሁን ቀጥተኛውን መንገድ ምራን ብሎ ጀምሯል። ከጀመረ በኋላ መንገድ ከጀመርን በኋላ 34ኛው አያ ላይ እንደዚህ ያለን ሱራ ላይ ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም ልብ በይ፣ እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። አሁን መንገድ ከጀመርን በኋላ ምን አለን? እኛ ወይንም እናንተ በትክክለኛ መንገድ ውስጥ ወይንም በግልጽ ስህተት ውስጥ ናችሁ በላቸው። መንገድ ጀምረን ጉዞ ጀምረን እየሄድን ባለንበት ሰዓት ላይ ይህን ክፍል አነበብን። ወይን ትክክለኛ መንገድ ላይ ነን ወይን ስህተት ውስጥ ነን። ይህንም በላቸው እያለ ያለው ደግሞ አላህ ነው።
ነቢዩንም አካቶ ማለት ነው። ወይ እኛ ትክክል ነን ወይ እናንተ ትክክል ናችሁ። ዋው ምን እያለን ነው? የእኔ ነው መንገዱ ትክክል እንደማለት አይ እኔ ወይንም እናንተ ትክክል ናችሁ፣ ወይንም እኔ ስህተት ነኝ ወይን እናንተ ስህተት ናችሁ፣ ወይን እኔ ትክክል ነኝ ወይን እናንተ ትክክል ናችሁ። እሺ ይሆናልና 46ኛውን ሱራ 29 ትንሽ ከፍ እንበልና እስኪ እየተጠራጠርን ግራ ገባ ነው ጉዞን ጀመር። እስኪ ቁጥር 9 ላይ ሶሪ ከመልእክተኞችም አለን። አሁን ከፋልንና እየሄድን ባለንበት ሰዓት ላይ ከመልእክተኞችም ቢጤ የሌለን አይደለሁም አለ። ከመልእክተኞችም ቢጤ የሌለን አይደለንም፣ በእኔም በእናንተም ላይ ምን እንደሚሰራም አላውቅም። ጭራሽ ደምን አለ። ቀጥተኛ መንገድ ምራን ብለን መንገድ ጀመርን። መንገድ ከጀመርን በኋላ ትንሽ እንደተጓዝን አይ ወይን እናንተ ትሆናላችሁ ትክክሉ በዛኛው የሚሄዱት ወይን እኛ ነን ትክክሉ አለ። ይህ ነገር እንዴት ነው እያልን እየተጠራጠርን በተከተልነው ሰዓት ላይ ምን እንደሚደረግም አላውቅም አለን እና እንዴት ነው አሁን የምንከተለው ይህን አካል? ሱራ 1972 ላይ የት ነው የሚወስደን? እንደዚህ አወዛግቦ የት ይውሰደን? 1972 አይ ቲንክ 71 72 1972 እሺ ቁጥር 71 ሰዎች ሆይ ከእናንተ መካከል ወደ ገሃነም የማይወርድ አንድም የለም፣ መውረዱ ጌታ የፈረደው ነው አለ። ሰዎች ሆይ አለ። ጉዞ ጀምረን እየሄድን ሰዎች ሆይ ከእናንተ አንድም የለም፣ ሁልሽም ትሆኛለሽ፣ ወደ ገሃነም ትወርጃለሽ። ጉዞ ጀምረን መንገድ ላይ ሆነን ለነገሩ ተጠራጥሬ ያለው ብሎን ነበር፣ ለነገሩ አላቅም ብሎን ነበር። አንድም የለም አይወርድ አለን። ሁልሽም ወራጅ ነሽ አለን። እንዴ ምን እያለን ነው? 7:179 ላይ ከሰውም ከጋኔንም ገሃነምን ልሞላ ነው የፈጠርኩ ስላለ ማለት ነው። ስለዚህ እነኛዎቹ ደግሞ በዛኛው ወገን ያሉት እንዲህ ይላሉ። አይ ቲንክ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ወይም 17 እንደዛ አካባቢ ላይ በመንገድ ላይ ቁሙ እውነትን ፈልጉ ይላል። ክፈተው ሲ ቤቢ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ወይም 14። ስለዚህ እነኛዎቹ ደግሞ እንደዚህ ይላሉ። በተመሳሳይ መንገድ ፍለጋ አላቸው። እነኛ ቁጥር 16 ላይ እግዚአብሔርም እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችው መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ። ሆነ ትንቢተ ኢሳያስ ምዕራፍ 40 ቁጥር 18 እንክፈተለሁ። መጽሐፉ ቢመልስልሽ እኔ ቀለኛል፣ እኔ ከመመልስልሽ። መጽሐፉማ የራሱን እኮ ነው። እኔ እያልኩ ያለሁት እንደ ሰው የአንተ ምናብ ልክ የምታስበው ምን አይነት ነው የሚመስልክ ፈጣሪ? እኛ እንደምናስበው አይነት ሰው እንግዲህ እግዚአብሔርን በማን ትመስሉታላችሁ ወይንስ በምን ምሳሌ ታስተያዩታላችሁ? ስለዚህ በምንም ልመስለው አልችልም፣ ምክንያቱም በምንም ልመስለው አልችልም እና እንደዛ ነው። በምንም ልንመስለው አንችልም ማለት ነው። ያ እንዲህ ነው ብለሽ ምንም አሁን ምድር ላይ ያለን ምንም ነገር አይመስልም። ያ እንዲህ ነው ብለሽ ልመስዪው አትችይማ። ምክንያቱም ከኛ አእምሮ በላይ ስለሆነ ማለት ነው። ያ ሊገለጥልሽ ይችላል። እሱ በሆነ አይመስልም፣ ራሱን ሊገለጥልሽ ይችላል። ነገር ግን አንቺ ያ የተገለጠልሽ እሱ እንደዛ ነው ማለት አይደለም። ለምሳሌ ለሙሴ እንደ እስልምናውም በእሳት እንትን ውስጥ ተገልጦለታል። ያ ማለት ግን
እሳት ነው ማለት ወይም እንደዛ ነው ማለት አይደለም። ምድር ላይ ያለን ነገር አይመስልም በአጠቃላይ አይደል? ያ እንደዛ ነው። ያ ሶ ይሄ ዞሮ ዞሮ ሁላችንም እሱ እንደሆነ አምላካችን ነው የምናምነው ብዬ ነው ማስበው። እኔ የማምነው እንደዛ ነው። ስም አንስጠውና ለአምላክ ማለት ነው። እሺ ስም ለምን ማለት ያ ማለት አንመስልም ስንል የተገለጠውን አንመስልም ስንል አይደለም የተገለጠውን እውነት አልገባህም። የተገለጡ እውነቶች አሉ። በተገለጠ ምናምን አይደለም። በቃ ፈጣሪን መመሰል አንችልም ብለናል አይደል? ቆይ በተገለጠልን ግን እንናገራለን። የተገለጠልንን ምን ስምም አንስጠው ምናምን አንልም። ምክንያቱም እሱማ ሃይማኖት ላይ ስንገባ ነው። ቁጥር 13 ላይ ስሙን ስለነገረን ስም የለውም ብለን ለምሳሌ ልንደመድም አንችልም። ወይም ደግሞ እየደመደምን አይደለም፣ እየደመደምን ሳይሆን መደምደምማ አንችልም። ሲጀመር አናውቅም እኮ ስለማናውቀው ነገር እንኳን መደምደም መጀመሪያውም ላይ አልደረስንም ሲጀመር ማለት ነው። እና ስም የለውም ወይ ደግሞ ማንንም አይመስልም ብለን ማንንም አይመስልም ማለት ምድር ላይ ያለን ነገር በሙሉ ፈጣሪ አይመስልም። ይሄ መጀመሪያ የምንስማማበት ነገር ነው፣ ሃይማኖተኛዎች የተባልን ሁሉ ማለት ነው። ሲቀጥል ደግሞ የሰው ልጅ ሁሉ የፈጠረው ይሄኛው አምላክ ነው፣ የማይታየው ማለት ነው፣ የማናየው። ይሄን አምላክ እንዴት ነው ተዳፍን እየዘለፍን ያለ ነው? ዞሮ ዞሮ የፈጠረን እሱ እስከሆነ ድረስ እንዴት ነው ምንዘልፈው? ይሄ የእናንተ አምላክ ማለት አንችልም፣ ምክንያቱም አምላካችን አንድ ነው። ኖላ አንድ ነው እያልን አምላክ ሁሉን የፈጠረ አንዱ አምላክ ነው። ያ የምናመልከው ግን አንዱ አምላክ ነው ወይ? ነው አይደለም። ለምሳሌ ህንድ ውስጥ አንድ አምላክ ብለው ላም ሊያመልኩ ይችላሉ። ያ ማለት አምላክ ላም ነው፣ ያቺ የሚያመልኳት አምላክ ነው ላሟ ማለት አይደለችም። ስለዚህ እነሱን አምላክ ፈጥሯቸዋል ወይ? አዎ ፈጥሯቸዋል። የእነሱን አምላክ እኔ መተቸት ወይም ክሪታይዝ ማድረጌ እኔን አምላክ መተቸቴ ነው ወይ? እነሱ አንድ አምላክ ብለው እያመለኩት ሳለ ኖ አይደለም። ምክንያቱም እነሱ አምላክ ብለው የያዙት አምላክ አስቀድሞ ነው አምላክ ስላልሆነ የፈጠራቸው አምላክ የኔ አምላክ ማመልከው ነው ወይ? አዎ እንደዛማ ካልን ሁሉም ሃይማኖት አሁን እስልምናም ክርስትናም ፕሮቴስታንቱም ሁሉም የኔ አምላክ ነው የኔ ሃይማኖት ነው ትክክለኛው ብሎ ነው የሚያምነው። ለዛ ነው የሚያምነው ያህን እምነት የሚከተለውም ለዛ ነው የኔ ትክክል ነው ብሎ ስለሚያምን ነው። እሱ እኮ እውነታ ነው። ስለዚህ እነዛ ሰዎች እኔ አሁን ብትጠይቂኝ ክርስቶስን እንደዚህ ብሎ ማያምን እንደሞተ እንደተሰቀለ እንደተነሳ እንዳረገ ይህን ማያምን አይድንም። በቃ አምላኩም እሱ እንደዛ አይደለም ሌላ ነው ብሎ ካለ አምንም አማኝ አይደለም አይድንም። እሱ የሚያመልከው ቅድም እንዳያሳየውሽ አባት ነው አይደለም ምናምን ብሎ ማምነው ቁርአኑ ክሪታይዝ ያደርገናል። ታውቂዋለሽ ብዬ አስባለሁ። አላህ አባት እንዳልሆነ ለምሳሌ ሙስሊሞች የሚያመልኩት አምላክ ለማንም አባት እንደማይሆን ሱራ 5:18 ላይ ስለሚያስቀምጠው ይህንን የሚሉትን ኢቨን አምላካቸውን አባት ብለው የሚሉትን እኔ አባት አይደለሁም እኔ አምላካቸው አይደለሁም ብሎ ስለሚያስቀምጠው በግልጽ እኛ የምናመልከውና ሙስሊም የሚያመልኩት አንድ ሊሆን አይችልም ማለት ነው። አንድ ካልሆነ ደግሞ አትሊስት አንደኛው የተሳሳተ መንገድ ውስጥ ነው ማለት ነው። እንዴት ነው ታዲያ? አሁን ለምሳሌ እንደዚህ አይደለም። አሁን አንተ እንዳስረዳኸኝ መንገድ አይደለም። ከየምዕራፉ አሁን አንዱ ምዕራፍ የራሱ የሆነ ሀሳብ አለው፣ ሀሳቡን የሚገልጽበት መንገድ አለው። እንደዛ መጽሐፍ ቅዱስ ላይም እንደዛ ማለት ነው። እንደዛ ሳይሆን እንዴት ነው አንተ እውነትን አሁን ለምሳሌ እውነትን እንዴት ነው የሚፈለገው ለአንተ? እውነት ማለት ወይ ደግሞ ከጥቅሱ አይደለም እውነትን አገኛለሁ ወይ ደግሞ ይሄን ነገር ሙሉን አንብቤ እውነትን እፈልጋለሁ የምትለው እንዴት ነው? እውነት ክርስቶስ ነው። ክርስቶስን መፈለግ ነው እውነት። ከዛ ክርስቶስን ስትፈልጊ የምትደርሽበት እውነት አለ ብዬ አምናለሁ። እውነት እኔ ነኝ ስላለ ክርስቶስ ከእስልምናውም ሳይድ ከክርስትናውም ሳይድ ከእነዚህ እኔንም ሳይሆን ሌላውንም ከሙስሊሞችም ከኔም ሳታዳምጪ እውነታን ብቻ ፈልጊ። እውነታን ስትፈልጊ ክርስቶስ ላይ እውነታን ፈልጊ። እስኪ
አሁን ለምሳሌ ተሰቅሏል አልተሰቀለም የሚሉትን መረጃዎችን በደንብ እንደዛ እንደኛውን ካለን ሁላችንም ሰማን እንጂ አላየንም። ያየነው ነገር የለም። እኛ ጋር የደረሰው ተጽፎ ነው። ማን ይጻፈው እንዴት ስለዚህ እውነታ ይጻፍ የምናውቀው ታሪክ የለም። ስለዚህ ከመስማት እንደዛ ነው ከሆነ ሁላችንም። አሁንተም ሰምተህ ነው የምትነግረኝ። ማን ነው እዚህ ጋር የነበረው? እሱም ሰምቶ ነው የሚነግረኝ። ገባ አይደል? ሁላችንም ምንም ነገር ያየነው ነገር የለም ከመስማት ውጭ ወይ ደግሞ ከተሰጠን መጽሐፍ አንብበን ከመረዳት ውጭ ማለት ነው። ወይ እንደዛ እያልኩህ አይደለም፣ እንደዛ እያልኩህ አይደለም። አይ እንትን ይኖርሻል ብቻ ማምን ከሆነማ በፈጣሪ አላምንም ማለት ነው። በፈጣሪ ብቻ ሳይሆን በአያትሽስ እንዴት ልታምኝ ትችያለሽ? በአያትሽ በቅድመ አያቶችሽ አይ ቲንክ አያትሽ ካለ ልታምኝ ትችያለሽ በህይወት ከደረሽበት። ቅድመ አያቶችሽ ካሌሉ ግን ዝንጀሮ ወይንም ደግሞ ጦጣ ላለመሆኑ እርግጠኛ አይደለሽም ማለት ነው። ያየሽውን ብቻ ከሆነ የምታምኘው። እኔ ያየሁትን ብቻ አምናለሁ እያልኩ እኮ አይደለም። ሁሉም ሃይማኖት የሰማውን ነው እያስተላለፈ ያለው እያልኩ ነው። ገባህ አይደል? ከነዛ ውስጥ ከተሰሙት ነገሮች ውስጥ እውነት መሆኑን የተጻፈውን ሳይሆን ማለት ነው። አሁን እውነት ነው። አሁን መጽሐፍ ቅዱስ ላይ ተጽፏል አይደለም? አሁን ያሳየኸኝ ጥቅስ መጨረሻ ላይ ማለት ነው። እስልምና ላይም ቢፈለግ እንደዛ አይጠፋም። እንትኖች ላይም ቢፈለግ አይጠፋም። አሁን ሂንዱይዝም ላይ ምናምን ቢፈለግም አይጠፋም እንደዚህ አይነት ነገር። ገባህ አይደል? እንዴት ነው የምንለየው? የሚለይበት መንገድ ነው አሁን ያልገባኝ እኔ። ወይ ደግሞ እኛ ሃይማኖተኛ ስንሆን ወርሰነው ነው ከቤተሰቦቻችን ወይስ እኛ ለይተን አይተነው ነው አንብበነው ነው ሁሉንም ተረድተነው ለመከራከር ሳይሆን ለመረዳት አንብበን ይህን ሃይማኖት የተከተልነው? አልገባኝም። ለዛ ነው ሃይማኖተኛ ነኝ የሚሉ ሰዎች በብዛት ሌላው ሃይማኖት ምን እንደሚል አያውቁም፣ ወይ ደግሞ ለመረዳት አይደለም የሚያነቡት። ያ ችግሩ ምንድነው? አሁን አማኝ መሆን ይቻላል። እንደገና ደግሞ ማወቁም ደግሞ እውቀቱም ይለያያል። አንዳንዴ አማኝ ስትሆኝ ኖርማል ዝም ብለሽ የተሰጠሽን አምነሽ አሜን ብለሽ ጥሩ አማኝ መሆን ትችያለሽ። እንዴት ነው የምናውቀው ያልሽውን ግን ምንድነው እንደ መጽሐፍ ቅዱሳችን ከሆነ ያው በማወቅ ነው የሚጀምረው። እምነትም እንትን የምትይው ስታውቂ ነው። የምታውቂው ደግሞ በእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ነው አይደለም መጽሐፍ ቅዱስ ላይ ያለውን እንዴት ቆይ ማለት ነው? ምን እኔ አይደለሁም እያወራሁ ምን እንደሆነ አላውቅም። ሌላ ሃይማኖት ላይ ምናምን የሚል እሱ ሌላ ሃይማኖት ነው እምልክ። እኔ እያልኩ የነበረው ምን መሰለህ፣ ከሀሳብ የጠፋብኝ አንተን እየሰማሁ ስለነበረ ማለት ነው። ያ ማንበብ አለብሽ፣ እንደኛ ማወቅ አለብሽ። ጠይቁ፣ እውነት ሁሉ መርምረሽ እውነት ሁሉንም መርምሪ። መመርመር አለብሽ። ያንን ስመረምሪ እውነታ ላይ ባይዝድ ሳትሆኚ ማለት ለየትኛውም ሳታዳይ አሁን ከሙስሊም እንደ መውጣትሽ እንደ እስልምናውን በመጥላት ላይ ሳይሆን ባይዝድ ሳትሆኚ መርምሪ። ክርስትናው ጋር እንዴት ነው? እስልምናው ጋር እንዴት ነው? ከዛ ደግሞ ከሁለቱም ወጣ ያሉ ደግሞ የጻፏቸው እንዴት ነው የሚለውን መመርመር ነው እውነትን ለመያዝ ስለሚረዳሽ ማለት ነው። በእርግጥ ቁርአኑ ላይ አይፈቅድልሽም። ሱራ 359 እስከ 63 አካባቢ ላይ ታስታውሻለሽ። የናጂዋን ክርስቲያኖች ከመሐመድ ጋር ውይይት ለማድረግ ሄደው ነው ከውይይቱ ይልቅ እርግማን ነው የሚሻለው እንረጋገም ነው ያላቸው። ሱራ 5:101 ላይ አብዝታችሁ አትጠይቁ እንደ ቀድሞዎቹ ሰዎች ትጠፋላችሁ ብሎ አስቀምጦታል። ሰው መጠየቅ ራሱ አይፈቀድልሽም። እንደኛ አስተምሮ ከጠየቅሽን ግን መጠየቅ መፍትሽ ነው፣ መመራመር መፍትሽ ነው። መጠየቅ እውነታውን መፈተሽ ትችያለሽ። ያንን እውነታ እንዴት ልወቀው ነው? ያንን እውነታ የምታውቂበት ለምሳሌ ስለ አያትሽ የአንቺ ልጅ የሚነግርሽ ነው የተሻለ መረጃ የሚሆነው ወይንስ እናትሽ የምትነግርሽ ነው የተሻለ መረጃ የሚሆነው? ስለ የትኛው አያቴ? ስለ አባቴ ነው ወይስ ስለ እናቴ አያት? ናኦል እንቅልፍ ሰዓትሽ ደርሷል። ስለ አባቴ ትይኛለሽ? ኦኬ፣ ስለ አባቴ አባት ወይንም ስለ አባቴ ነው ወይንስ ስለ እናቴ? ስለ አባቴ አያቶች ነው። በአባቴ በኩል ስላሉ አያቶች ነው ወይስ በእናቴ በኩል ስላሉ አያቶች? ማለት
ነው። አንቺ ምክንያቱም ክፉ ነሽ፣ እናትና አባትሽን ልታጣይ ነው እንዴ? በደንብ የሚያውቀው የአንቺን ቤተሰብ ነው ምናምን ተባብለው እንዲጣሉ ሁለቱም ችግር የለውም። ሁለቱም የፈለግሽው ምረጭ፣ ልዩነት የለውም። ኤኒዌይስ ማለት ነው የኔ ሀሳብ የቱ ጋር እንደሆነ ልንገርክና ልውጣ። ሌላ ሀሳቡ መግለጽ የሚፈልግ ሰው ስለሚኖር ማለት ነው። ናወል ቆይ እንመለሳለን። ቅድም ላልሽ በአይናችን ስላላየን ስላልሽ ላመጣልሽ ነው። እሱ ነው በአይናችን እኛ ስላላየን ተጽፎ ስለተሰጠን እንዴት እንመነው? እኔ ደግሞ ምን ጠየቅኩሽ? ስለ አያትሽ ስለ እናትሽ አባት ለምሳሌ አንቺ የምትወልጂው ልጅ ቢነግርሽ ይሻልሻል? የተሻለ መረጃ እውነታን የሚነግርሽ ተጨባጭ ነገሮችን ሊያስረዳሽ የሚችለው የአንቺ ልጅ ወይንስ እናትሽ አልኩሽ? ሜይ ቢ የአንቺ ልጅ ላድርገው። እሺ ናውል ስለ አያቴ ለእኔ ይሰማል? ትነግረኝ የምትችለውማ ኔትወርክ እንትን እያለን ነው። የእኔ ልጅ የአንቺን ልጅ ወይንስ እናትሽ? ልጅማ እኔ ነኝ የምነግራት ወርክ ለአያቶች ወይ ነግረዋች ነው። ቴንኪው። አየሽ ቅድም ምን ብዬሻለሁ? ክርስቶስ እውነት ነው አልኩሽ። ናል ቴንኪው። ክርስቶስ እውነት ነው አልኩሽ። ያንን ኦኬ ልጅ ነግሬ ነኝ አይደለም ለልጅ ልጅሽ ምን ነግሪ ነሽ እንጂ ልጅሽ ለአንቺ ልነግርሽ አችልም። እናትሽ ነች ለአንቺ የተሻለ እውነታውን መረጃውን ምን ነግርሽ። ቅድም ምን ብዬሻለሁ? ክርስቶስ እኔ እውነት ነኝ ብሏል። ክርስቶስ እውነት ከሆነ ደግሞ እሱን እውነታ መፈለግ አለብን። ያንን እውነታ ስንፈልግ መሐመድ ይንገረን ወይንስ ሌሎች ነቢያቶች ይንገሩን? ከዛ ከነቢያት እናመጣለን እኛ ከብሉይ ምናሽ ኔትወርኩ በጣም አዘግይቶ ነው ድምፄን የሚያደርሰው። አይ ቲንክ እኔ ጋር ኔትወርክ የለም መሰለኝ። ያ ቀይ ያበራብሽ ነበር፣ አሁን ለቆሻል። ኤኒዌይስ ቅድም ባልኩሽ መሰረት በቀላሉ ከልጅ ይልቅ እናቴ ነኝ በትክክል የምነግረኝ አልሽኛ። ስለ አያትሽ ለልጅ ልጅሽ አንቺ ነሽ የምታርኪላት እንጂ ዚስ ማች እሷ ብነግርሽ የተሟላ እንትን አይሆንም። ቅንጭብጭብ የሰማችሁን ወሬ የሰማችሁን ነው የሚሆነው። ኤኒዌይስ ስለዚህ በተመሳሳይ ሁኔታ ቅድም ብዬሻለሁ፣ ክርስቶስ እውነት ነው። ያንን እውነታ እስቲ ፈልጊው። እስልምና ላይ ወይንስ ክርስትና ላይ ስትፈልጊው ምን ታገኛለሽ መሰለሽ? ክርስቶስ ከእግሩ ስር ቁጭ ብለው የተማሩ ደቀ መዛሙርቶቹን ታገኛለሽ። እነሱ የጻፉትን ልመን ወይንስ ከ600 ዓመት በኋላ የመጣውን መሐመድን በእሱ ቋንቋ የማይናገር እሱ ሀገር ላይ ያልነበረ ያላየው አብሮት ያልበላ ስሩ ያልተቀመጠ ያልተማረ ከእግሩ ስር ከ600 ዓመት በኋላ የመጣውን ስለ ኢየሱስ ሲነግረኝ ልስማው ወይንስ ከክርስቶስ ጋር የነበሩትን ደቀ መዛሙርቶች ልስማቸው? አንድ አይደሉ። እነሱን ልስማቸው ወይንስ አንዱን ከ600 ዓመት በኋላ ከሌላ ሀገር የሚኖረውን አካል ልስማ? ቅድም ባልሽው መሰረት ታማኝነት የሚኖረው በጊዜው የነበረው አካል የሚሰጠን መረጃ ነው። እንደዛ ከሆነ እኔ ክርስቶስ የምሰማው ከማን ነው? ከደቀ መዛሙርቶች ይሆናል ማለት ነው። ከሱ ተማሪዎች ይሆናል እንጂ ከ600 ዓመት በኋላ እሱ ሀገር ያልነበረ የእሱን ባህል ቋንቋ ምን ማያውቀው ከ600 ዓመት በኋላ መጥቶ ኢየሱስ እንዲህ ነው ሲለኝ ነው አይደለም። ምክንያቱም ከተማሪዎቹ አስተምሮ ጋር ተማሪዎቹ ከነገሩኝ ጋር ቀድመው ካሉኝ ጋር ትጋጫለህ። ስለዚህ ስቶፕ ብለዋለሁ ማለት ነው። ኦኬ እፎይሽ፣ አንተ ሌሎቹን መርምረህ ነው ክርስትና ልክ እንደሆነ ያወቅኸው? እንግዲህ እያየነው ነው። ያው እስልምናን እያየን እኮ ሐሰት ነው እያልን ነው። አትሊስት እያየነው ያለነውን ሳይሆን አንተ በግልክ ክርስትናን የመረጥክበትን ሁኔታ ነው እየጠየቅኩ ያለሁት። እስልምናን በደንብ ገለልተኛ ሆነ አንብበክ፣ ሌሎች ቡዲዝሞችንም እንደዛው ማለት ነው። ያ ለማየት ሞክሬያለሁኝ። የክርስትና ልታያቸው ሞክረሃል? ሁሉንም ገለልተኛ ሆነክ
ክርስቲያን ሆነህ ገለልተኛ ሳይሆን ሆኜ ገለልተኛ ሆነህ እስልምና አውርቼው ባላቅም ልንገርሽ፣ እስልምናን የዛሬ አይ ቲንክ 8 ዓመት ምናምን ያው በዋሽ 2000 ሰዎች ስላሉ ለማየት ሞክሬያለሁኝ። ዩኒቨርሲቲ ባለኝ ላይፍ ላይ ዩኒቨርሲቲ በነበረኝ ቆይታ ላይ እስልምናን ለማየት ሞክሬያለሁ። ከዛ በኋላ ግን ሃይማኖት ነኮች አቁሜ ነበረ። እንደዛ ነገር እስልምና ያኔ የተወሰነ ጓደኞቼ ሙስሊም ናቸው። ጓደኞቼ ሙስሊም ስለሆኑ ግን ልናነብ ገብተን እነሱም ወጡ ከእስልምና ውስጥ እና ሞርኝ እስልምናውን የተበላ እንትን ያለን ምን መሰለሽ ለማየት የሞከር ነው። ሳይንስ ጋር በተያያዘ እስልምና ከሳይንስ ጋር አብሮ ይሄዳል የሚሉ በጣም መፈክሮች አሉ እና እነሱን ቴስት ለማድረግ እንደው ከሳይንስ ጋር አላይን የሚያደርግማ ከሆነ ይህ ሃይማኖት ምናምን ብለን እያንዳንዳቸው ግን ዲባንክ የተደረጉና ውሸት ናቸው እና እስልምና ከዛ በኋላ ምንም እስልምና አሁን ቀልድ ነው የሚመስለኝ። እስልምና እውነት ለመናገር ማለት ነው ኦፌንስ ሊያደርግ ይችላል አድማጮችን። እስልምና እኔ በጣም ቀልድ ነው የሚመስለኝ ማለት እያንዳንዱ አዲሳቶቹን ሳያቸው በጣም የሚያስቁኝ ምንም ቁም ነገር የሌለባቸው ቁርአኖቹ እንደዚህ በአረብኛ ቢባል ምናምን ባይተረጎም ምናምን ቤስ ነው ተተርጉሞ በተፍሲር ስታያቸው ግን በቃ እያንዳንዶቹ ምንም መለኮታዊ ነገር የሌላቸው እንዲሁ መሐመድ የራሱን ፍላጎት የተናገረበት ነው። ኮርጅ ያህል ሲባል እንዴት ነው እኔን የምኮርጀው? እነሱ እኮ ሲናገሩ የነበሩት በሌላ ቋንቋ ነው። እኔ በአረብኛ ስለተናገር ኮረጃ አይባልም። እንደዚህ አይነት አሁን በጣም በአሁን ሰዓት ቢሆን አሁን በጣም ያለሽ አንድ ሰውዬ መጥቶ እዚህ ጋር አሁን ተረተረው ነገረሽ። ተረተረቱን የተናገረው በአማርኛ ነው እንበል፣ አንቺ ደግሞ ኦሮምኛ ትችያለሽ። ከዛ በኦሮምኛ ተጻፈ ያ መጽሐፍ። ናኦል አንቺ ይህንን ተረተረ ከየትም አላመጣሽ፣ በአማርኛ የተናገረውን ነው በኦሮምኛ ሲናገሩት የነበሩ ከነሱ ሰምተሽ ነው ስትባይ፣ ኖ ኖ ኖ አይሆንም። ምክንያቱም ይሄ እኮ ግልጽ አረብኛ ቋንቋ ነው፣ እንዴት ሊኮረጅ ይችላል? እነሱ የተናገሩት ግን አማርኛ ነው። ይሄ ቋንቋ ትርጉም መቻል ብቻ ነው የሚጠበቀው። መሐመድ ደግሞ ነጋዴ እንደሆነ ታውቂያለሽ። ነጋዴ ስትሆኝ ደግሞ ቋንቋም ትችያለሽ በዛው መጠን። በዛ ላይ ደግሞ አዲሳቶቹም ነበረ ይናገራሉ። እንደዚህ አይነት ነገሮች አሁን በጊዜ የነበሩ ሰዎችን ይሸውዳል፣ እኛን ግን አይሸውድም። ለምሳሌ እና ወደ አንድ ጥያቄ ልጠይቅሽ። ዳኛ ሁኝ፣ ለዛሬ የፍርድ ቤት ዳኛ ነሽ። ዳኛ ሁኝ እና ናወል ዛሬ አንድ ሰው ቆስጠንጢን ፍቅር ሲዝምን ታውቂዋለሽ? ደምሳሽን ሃይማኖት መስራች። አሁን እሱ የእሱ ተከታዮች ንብረት ጠፋብን አሉ እንበል፣ ንብረት ጠፋባቸው። ከዛ የወሰደብን ደምሳሽ ነው ብለው አሉ። ደምሳሽ ደግሞ ሰማ፣ ደምሳሽ ሰማ፣ አይ ከሱ ውጭ አይወስድም ምናምን የሚለውን ጉድም ሐሜት ሰማ። ከዛ በኋላ ነብይ ነኝ እኔ ብሎ ራሱን ስለሾመ ተከታዮች ደግሞ አሉ። ከዛ እንደዚህ የሚል መገለጫ ያመጣላቸው፣ እኔ ነብይ ነኝ። ነብይ ደግሞ የእናንተን ልብስ ሊሰርቅ አይችልም። ልብስ ተሰርቆ ለምሳሌ ወይንም ወርቅ ፈጣሪ እንደዚህ ብሎ ነግሮኛል። ልብ በይ፣ ፈጣሪ እንዲህ ብሎ ነገረኝ። ነቢይ የማንንም ንብረት አይሰርቅም ብሎኛል። የሰረቀባችሁ ሌባው ግን በትንሣኤ ቀን ንብረታችሁን፣ ወርቃችሁን ወይ ልብሳችሁን እዞላችሁ ይመጣል ቢል ናኦል እንደ ዳኛ ደምሳሽ እውነት ተናግሯል ብለሽ ታምኚዋለሽ? ደምሳሽ አላምነውም። ለምን? ምልክ እኔ አሁን እንደ ደምሳሽ ነው እያሰብክ ያለሁት፣ ማለት እንደ ደምሳሽ ነብይነት ማለት ነው። እና ስለሆነ እንደዛ ሳይሆን እንደ ዳኛ አንቺ ሙያሽን አክብሪ። ለዳኛ አትሆኝም ማለት ነው። ባይዝድ ትሆኛለሽ። ከባድ ስራ ነው የሰጠኸኝ። የምር ከባድ ስራ ነው የሰጠኸኝ አንተ። አይ ዳኛ ስትሆኝ ቀላል ነው። ለእውነት ብቻ መቆም ነው ያለብሽ። እንደዚህ ስላለሽ ክሪቲካል ማይንድሽን ስትጠቀሚ፣ አይ ፈጣሪ ነገረኝ አንተ አልሰረክም ብሎኛል። ልብ በይ፣ ፈጣሪ እንዲህ ብሎ ነገረኝ አንተ አልሰረክም። ንብረታችሁን የሰረቀባችሁ ግን
በትንሣኤ ቀን ዞላችሁ ይመጣል ብሎ ንገራቸው ብሎኛል ቢለኝ አላምነውም። በቃ አይደለ ተስማማናል። አላምነውም እኔም እኛም ለዛ ነው መሐመድም ያው ተጨማሪ ምርመራ ይደረግበት ምል ይመስለኛል፣ ምስክሮች ከሌሉ ማለት ነው እንጂ አላምነውም። በተመሳሳይ ሱራ አሊምራን 261 ላይ ይሄ ታሪክን ታገኛለሽ። አሁን ያልኩሽን ሙሐመድን በበድር ጦርነት ላይ ንብረት እንትን ሲሉ ቀይ ፓንት ይጠፋል። ከዛ ሙሐመድ ነው የሰረቀው ብለው ጓደኞቹ ይጠረጥሩታል። ያ ወይንም ሰለባ ወይንም ቀይ ፓንት እና ሙሐመድ ነው የሰረቀው ብለው ይጠረጥራሉ። ሙሐመድ ይህንን ሲሰማ ለነቢይ ሰለባን መደበቅ አይገባውም፣ የደበቀው ሰው በቂያማ ቀን ተሸክሞ እዞ ይመጣል ብሎ ምላሽ ሰጣቸው። አሁን እዚህ ጋር ብዙ ጥያቄ እናነሳለን። በመጀመሪያ ደረጃ ሰዎቹ ለምን ሊጠረጥሩ ቻሉ? መጠርጠር በራሱ ያሳፍራል። የራስሽ ባልደረቦች ሊጠረጠሩሽ ከሆነ የሆነ ነገር አለ ማለት ነው። ሁለተኛ ደረጃ አምላክ ተብዬው የሰረቀውን እንደማጋለጥ በትንሣኤ ቀን ገና ሞቶ ሲነሳ ክፈትላት፣ ሜይ ቢ ቁርአኑን ክፈተው። ሞቶ ሲነሳ ዞት ይመጣል ልብሱ። እኔ ሞቶ ሲነሳ ከስንት ሺህ ዓመት በኋላ የተሰረቀብኝ ንብረት መጣልኝ አልመጣልኝ ምን ያደርግልኛል? ሚያውቅ ከሆነ እከሌ ነው የሰረቀው ብሎ ነብይነቱን በዛው ማረጋገጫ ይሆነዋል። አንተ አልሰረቅም ከሚለኝ ደግሞ ምን ማለት ነበር ያለበት? ለተሰረቀብን ላሉት አካላት ነብዩ አልሰረቀባችሁም ብሎ ወይንም ራእይ ማውረድ ነበረበት እንጂ ሰረክ የተባለውን አካል ነው አንድ አይደለም የሰረከው። ከዛስ ፈርዘር ማጣራት ስንሄድ ናወል ሜይ ቢ ይህንን አንድ ቀን ገብቻ ያሳይሻለሁ። ይሄ ሰለባ ከዛ በኋላ የተዘረፉትን ንብረቶች ማንም እንዳይለብሱ ማንም እንዳይወስድ አደርግና ሱረቱ አንፈል አንድ ላይ ወይም 8ኛው ሱራ ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ናቸው ብሎ እያንዳንዱ የተዘረፈውን በእሱ ስም ያደረጋቸው ከዛ በኋላ ማለት ነው። ምክንያቱም ቢለብሰውም ከዛ በኋላ አይጠየቅም። ምን የጦር ዘረፋ ገንዘብ የአላህና የመልእክተኛው ነው ብሎ ወደ ራሱ አመጣው ማለት ነው። ከዛ ይህንን አሁን ዲቴል ስታየጂ ምን ያደርጋል መሰለሽ? ቀይ ልብስ ያቺ የጠፋችው ሰለባ በሐዲስ እና በተፍሲር ስታይ ቀይ ልብስ ነች። ያችን ልብስ ተከትለን ስንሄድ ነው የምናገኛት ሙሐመድ ቤት እናገኛታለን። ሲሞት ሙሐመድ ባሪያው እንኳን ምን አለ? እችን ልብስ እችን ሰለባ ማንም አይለብሳትም፣ አንተው አብረን ልበሳት ብሎ ሲለብስ ሲሞት መቃብሩ ውስጥ ከተታት እችን ልብስ። ምን ላይ ነው ያለው? ምን ላይ ነው ያለው? ሐዲስ ላይ ታሪክ ሐዲስ የትኛው ምን የሚል ሐዲስ ነው? እናት ኦኬ፣ አሁን የትኛውን ቁርአኑን አንብቤው ቅድሚያ። ለነቢይ ሐቀኝነትን ማጉደል የለበትም። የበደለውም ሰው በትንሣኤ ቀን ክህደቱን ያመጣል። ከዚያም ነፍስ ሁሉ የሰራችውን ስራ ትሞላለች። እርሱም አይበደሉም መሰለኝ። አይበድሉም። ኦኬ አይበድሉም። አሁን እዚህ ጋር እኔ እንደተረዳሁት ከሆነ ማለት ነው። ኦኬ ቀጥሽ። የበደለ ሰው በትንሣኤ ቀን ክህደቱን ያመጣል። ከዚያም ነፍስ ሁሉ የሰራችውን ስራ ትሞላለች። እርሱም አይ ቲንክ እኔ አሁን ይህን መተንተን አልችልም፣ እንደ እኔ እውቀት ማነስ ማለት ነው። ግን እኔ እንደምረዳው ከሆነ አሁን ሙሉ ለሙሉ ከዚች እንትን ላይ ምን ተረዳሽ ካልከኝ የትንሣኤ ቀን ሁሉም ሰው የበደለውን ሰው እንደሚክስ ነው። አይ እሱ መካሱ አለመካሱ እኮ አይደለም ናወል፣ እዛማ እንስማማለን። ለነቢይ ሰለባን መደበቅ አይገባውም የሚለው ግን ምንድን ነው? ሰለባን መደበቅ አይገባውም የሚለው ክፍል ምንድን ነው? እሱ ደብቋል ስላሉት አልደበቀም የሚል መገለጥ መጣለት። ነቢይ አይሰርቅም የሚል መገለጥ መጣልኝ አለ። ይህንን በሐዲሳ ስታዩ ታገኘዋለሽ ማለት ነው። ክፍሉን ሙሉ ታገኘዋለሽ በሐዲሳት እንትን ስትይ ሜቢ ግልጽ ነው። በሐዲሳቶች እናሳየሽ ፈርዘር
እኔ ይሄ ቀይ ፓንት ምናምን የሚለውን ሀዲስ ባየው ደስ ይለኛል። ቀይ አይቼም መሆኑን ነው ሰምቼም የፈለግሽው? ስለማላቅ ቀይ መሆኑን ነው የፈለግሽው? አንተ እንደነገርከኝ እሺ ሱነን አቢ ዳውድ 3971 ክፈትላት። ኦኬ ናሬትድ አብደላ ኢብን አማርኛ አባስ። የለውም ይሄ ነገር። ኦኬ ወደ አማርኛ ተርጉምላት። ጎግሉ ሲተረጎም ግን እንትን ሊለው ይችላል። እሺ አንድም ነቢይ አደራውን አይዋሽም የሚለው ጥቅስ ስለ ቀይ ቫልቬት ወረደ አለ። ቅድም ብዬሻለሁ። የወረደበት ምክንያት ተጠርጥሮ ነው በልብስ ብዬሽ ነበር። አንድም ነቢይ አይዋሽም ፓንት ማለት ነው። ያ የተለያዩ እንትኖች ይሰጡታል። ከላይ ቢለበስ እንትን የሚሉታል፣ እንደዚህ እንትን ነገር ቢታል። ኤኒዌይስ በበድር ቀን ጠፍቶ ነበር። በተገኘ ጊዜ አንዳንድ ሰዎች እንዲህ አሉ፣ ምናልባት የአላህ መልእክተኛ ወስዶታል። የወረደበት ምክንያት ምንድን ነው? የአላህ መልእክተኛ ወስዶታል። በበድር ሰዓት ይሄ ቀይ ባልቤት ጠፍቶ ነበረ። ይህንን ቀይ ባልቤት ደግሞ የአላህ መልእክተኛ ወስዶታል ብለው አሉ። ከዛን ሙሐመድ ደግሞ ምን መገለጥ አመጣ? አይሰርቅም፣ አንድም ነቢይ ሰለባን አይደብቅም፣ ነቢይ አይዋሽም የሚል መገለጥ አመጣ። የዋሸው ሰው የወሰደው ሰውዬ ወይ የሰረቀው ሰውዬ በቂያማ ቀን ተሸክሞት ይዞት ይመጣል የሚል መገለጥ አመጣ። ይሄ የፈጣሪ መገለጥ ሳይሆን ሰዎች አንቺም ሲጠረጠሩች ዝም ብለሽ እንደዚህ ማለት እንደምትችይ የሚያሳየ ነው። ፈጣሪ እውነተኛ ከሆነ የወሰደው ከሌ ነው አንተ አልወሰድክም ብሎ ነቢይ ከሆነ ማወቅ ነበረበት። ይህንን ልብስ ደግሞ በብዙ ላሳይሽ እችላለሁ። ለወደፊቱ አብረውት ይቀበራል። የልብሱ ቀዩ ባለቤት አብረው ትቀበራለች። እስከ ሞት ድረስ አብረው ተከትለው ትሄዳለች። ጀዋን ቫልቬት ክሎዝ አንደር ሞት ሹርቃን ነው ልብሷን ከስር የከተታት። ማነው ሹርቃን? ፍሪድ ስሌቭ ኦፍ ሚሴንጀር ኦፍ አላህ፣ የአላህ መልእክተኛ ባሪያ የነበረ ማለት ነው። ስለ ሹርቃን ነው ይሄ ዲቴይሉ የሚናገረው። ሹርቃን ማን ነው? ለምን አረገው የሚለው ነው። ኬዝ ይኖራል። ኬዙ ምን እንደሆነ አናውቅም። እንግዲህ እንዲቴልጅበት ባሪያው ተጫውተውበት ሊሆኑ ይችላል። አሁን ለማንኛውም ማለት ነው በቃ አሁን እኛ ስናወራ የነበረው አሪፍ ነበረ። ገባቸው?